إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وآله وسلم. أما بعد فالسلام عليكم ورحمة الله وبركاته. ያው ከሁሉም በፊት ለመጀመሪያ ጊዜ ይመስለኛል በዚህ መስጂድ ሰላም ከናንተ ወንድሞች ጋራ ፍቃዱ ሆኖ ላገናኘን ጌታ አላህ ክብርና ምስጋና የተገባው ይሁን። አልহামዱሊላሂ ረቢል ዓለሚን። ኢንሻአላህ አሁንም የአምላካችን የአላህ ፍቃዱ ከሆነ የተወሰኑ ደቂቃዎችን በመውሰድ በተሰጠኝ ርዕስ ዙሪያ የተወሰነ መልእክት ለነፍስያዬም ለናንተም ለማስተላለፍ እሞክራለሁ። ያው ርዕሱ ከይፈ ነስተቅቢሉ ረመዳን የረመዳንን ወር ጾም እንዴት እንቀበላለን በሚለው ዙሪያ ነው። አላህ በሱረቱ ዛሪያት ምዕራፍ 51 አንቀጽ 55 ጀምሮ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን አስታውስ ማስታወስ በአላህና በመጨረሻ ቀን ላመኑ ሙእሚኖች ይጠቅማቸዋል ይላል። ሰዎች ሰው እንደመሆናቸው መጠን በባህሪያቸው ረሺ ቢሆኑም ቢሳሳቱም ቢዘነጉም በአላህና በመጨረሻ ቀን ያመኑ ሰዎች ግን አስታዋሽ የገጠማቸው ጊዜ የረሱትን ነገር በማስታወስ ወደ ትክክለኛ ማንነታቸው ይመለሳሉ ማለት ነው። ስለዚህም ሁሌም ማስታወስ ጠቃሚ ነው። ከማስታወሻዎች ሁሉ በላጩ ትልቁ ደግሞ ሰው ወደዚህ ምድር የመጣበት ሰው ሆኖ የተፈጠረበትን ዓላማ አለመዘንጋቱ ነው። እዚሁ አየት ላይ አላህ ቀጥሎ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙ እኔን በብቸኝነት ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ነው ያለው። ወደዚህ ምድር ከሌሎች ፍጥረታቶች ተለይተን ሰው ሁነን የተፈጠርንበትና የመጣንበት ዋናው ዓላማ ዒባደቱላሂ ዐዘ ወጀል ጌታ አላህን በብቸኝነት መገዛት እሱን በብቸኝነት ማምለክ ነው። ይሄንን ዓላማ ያወቅንና የተፈጠርንበትን ዓላማ ከግብ ያደረስን ጊዜ ከሌላው ፍጥረታት የተሻለ እንሆናለን ማለት ነው። ወለቀድ ከረምና በኒ አደም በእርግጥም የአደምን ልጆች ከሌላው ፍጥረት በተሻለ መልኩ ከፍ አደረግናቸው አከበርናቸው ይላል። ሁሉም የሰው ዘር ማለት ግን አይደለም። የፈጠራቸውን አምነው ለምን ዓላማ እንደተፈጠሩ አውቀው ለዛ ለተፈጠሩበት ዓላማ የኖሩትን ብቻ ከተፈጠሩበት ዓላማ የዘነጉ ማን እንደፈጠራቸው ያላወቁትንማ ኡላኢከ ከልአንዓሚ በልሁም አضል እነዚህ ልክ እንደ እንስሳ ይልቁንም ከእንስሳ የባሱ ከንቱ ፍጥረታት ናቸው እንዳላቸው። እንስሶች ጥሪን ይሰማሉ፣ ሲመሽ ወደ ቤታቸው አውቀው ይገባሉ። ሰው ማን እንደፈጠረው ለምን ዓላማ እንደተፈጠረና ህይወቱን በማን መመሪያ መምራት እንዳለበት ካላወቀ ከእንስሳ በምን ይሻላል? ስለዚህ ትልቁ ከእንስሳ የምንለየው እኛ ለምን ዓላማ ተፈጠርን የሚለውን ማወቁ ነው። አላህ እንስሳትን ሲፈጥራቸው ለኛው ግልጋሎት ለኛው ጥቅም ነው የፈጠራቸው። هو الذي خلق لكم ما في الأرض جميعا እርሱ አላህ ማለት በምድር ላይ ያለውን ሁሉ በጠቅላላ ለናንተ ግልጋሎት ለናንተ ጥቅም ፈጠረላችኋል። ወሳኢል ናቸው ለተፈጠርንበት ዓላማ መዳረሻና መታገዣ እንዲሆኑን ለኛው ለሰው ልጆች ሲባሉ ነው የተፈጠሩት። ለኛ ተብለው ስለተፈጠሩም እንስሳት ሐላል የተደረጉትን አርደን ስጋቸውን እንበላለን፣ ወተታቸውን አልበን እንጠጣለን፣ ቆዳዎቻቸውን ገፈን ከብርድ ለመከላከል ሙቀት ለማግኘት ልብስም ሌላም የመሳሰለውን ነገር እንሰራበታለን። ሐላል ያልተደረጉትን ደግሞ ከፊሉን ለትራንስፖርት አገልግሎት፣ ከፊሉን ለዕቃ መጫኛ፣ ሌላውን ለውበትና ለጌጥ፣ የተወሰነውን ለእርሻ ስራ ለመሳሰለው እንገለገልባቸዋለን ማለት ነው። ሰውን ሲፈጥር ደግሞ አላህ ለምን ዓላማ ፈጠረ ሲባል እነዚህ በምድር ላይ ያሉ ነገራትን በጠቅላላ ተጠቅሞ ለራሱ ግልጋሎት አድርጎ የፈጠረውን አላህ እንዲያመልክበት ነው የተፈጠረው። ኢላ ሊያዕቡዱን እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። ለዚህ ዓላማ መፈጠራችንን ወንድም እህቶች መቼም ቢሆን መርሳት የለብንም።
ዱንያ እንደሆነ ነገ ለቀናት እንሄዳለን። ሁላችንም ዘላለም አንኖርም። ዛሬ ቢከፋንም ቢደላንም ረጅም ህይወት ብንኖርም አጭር ወይም ደግሞ ህይወታችን በጤናም የተሞላ ይሁን በበሽታ ሀብትም ይኑረው ድህነት ሰላም የሰፈነበት አካባቢም ይሁን ረብሻ መጨረሻ ላይ ሁሉንም ነገር ምን ያስተካክለዋል? ሞት የሚባለው ነገር ያስተካክለዋል። ኩሉ ነፍሲን ዛኢቀቱል መውት ነፍስ የተባለ በጠቅላላ ሞትን ቀማሽ ናት ነው የሚለው። ሁሉም ሰው በሞት እኩል ይሆናል። ዋናው ጉዳዩ ከሞት በኋላ ያለው ህይወት ነው። ወኢነማ ትወፈውነ ኡጁረኩም እያንዳንዳችሁ ምንዳዎቻችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ የውሙል ቂያማ ነገ በዕለተ ትንሣኤ በየውሙል ቂያማ ነው። ታዲያ የዛኔ ፈመን ዙሕዚሃ ዐኒ ናሪ ወኡድኺለል ጀና ከጀሃነም እሳት እንዲርቅ የተደረገ ሰውና ጀነት በአላህ ረሕመት በአላህ ተውፊቅ እንዲገባ የተደረገ ሰው ፈቀድ ፋዝ በርግጥም ስኬታማ ሆነ እድለኛ ሆነ ይላል። የአላህ ቁጣና ቅጣት መገለጫ ከሆነው ከእሳት ርቆ ረሕመቱን ጀነትን ከማግኘት የበለጠ ምንም እድልና ስኬት የለም። አላህ በቤቱ እንደሰበሰበን በጀነት ይሰብስበን። ዋናው ዓላማና ግባችንም ይሄንን ለማግኘት ነው። የዱንያውስ ህይወት ምንድነው ሲባል ወመል ሐያቱ ዱንያ እቺማ የቅርቢቷ የዱንያ ህይወት አይደለችም ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያ መሸነጋገያና ማታለያ እንጂ ሌላ አይደለችም ነው የሚለው። የዱንያ ህይወት አጭር ነች። አጭር ስለሆነችም ከስሟ ጀምሮ ዱንያ ተብላን የተጠራችው ደና ማለት የቀረበ ማለት ነው። ዱንያ በዚህ ስያሜ የተሰየመችው ነገ ልትወገድ ልትጠፋ የቀረበች በመሆኗ ነው። በውስጧ ያለውም ጸጋ መታዕ ተብሎ ይጠራል። ዘለቄታ የሌለው ጊዜያዊ የሆነ መጠቃቀሚያ ነገ የሚወገድ ነው። እሱም ዋስትና ያለው ሳይሆን ተስፋ ላይ ብቻ ስላለ አልጉሩር ሽንገላና ማታለያ የበዛበት ተብሏል። ይሄ የዱንያ ህይወት ነው፣ ተለዋዋጭ ነው። የአኼራው ህይወት ግን ቋሚ ነው። ስለዚህም ሁላችንም ለዛ ነው የተፈጠርነው። ያንን ማግኘት የሚቻለው ደግሞ በዱንያ ላይ የተፈጠርንበትን ዓላማ አውቀን ለዒባዳ ራሳችንን ስናዘጋጅ ነው። እንዴት ነው አላህን የምናመልከው? ለአምልኮ መፈጠራችንን አውቀናል። በምን መልኩ ነው እሱን የምንገዛው ስንል ደግሞ ጌታ አላህ ይህንን የሚያብራሩ ነቢያትንና መለኮታዊ መጽሐፍትን ወደኛ ልኳል አውርዷል። ሱረቱል ሐዲድ ላይ ይሄው ጌታ እንደነገረን ለቀድ አርሰልና ሩሱለና ቢልበይናት በእርግጥም መልእክተኞቻችንን በግልጽ ማስረጃዎች ወደ ህዝቦቻቸው ልከናቸዋል። ወአንዘልና መዐሁሙል ኪታበ ወልሚዛን ከነሱም ጋር መጽሐፍንና ህግንም አውርደናል። ዓላማውም ለምንድን ነው? ሊየቁመ ናሱ ቢልቅስጥ ሰዎች በፍትህ ቀጥ እንዲሉ የተስተካከለ ህይወትን እንዲመሩ ይላል። የዱንያ ህይወታችን የተዘበራረቀው ትክክለኛ ህይወትን የማናጣጥመው ዋናው ምክንያት ምንድነው? አላህ ባወረደው ህግና ሸርዕ ስለማንመራ ነው። ዛሬ ዓለማችን እየተመራች ያለችው በጣዖት ህግና ስርዓት ነው፣ በሰው ሰራሽ ህግ ነው። ይሄ ደግሞ የፈለገ የቱንም ያህል የአንዱ ሀገር ከሌላው ቢሻልም ሰውን ለተሻለ ደስታ ለተሻለ ስኬት ማብቃት አይችልም። ሰው ደስታ እየራቀው ሰላም እየጠፋ በቦታው ረብሻ እየተፈነ ነው ያለው። ለምንድነው? ቀጥ የምንልበት የተስተካከለ መመሪያ የአላህ ሸርዕ እንጂ ሰው ሰራሽ ህግ ስላልሆነ። ወአንዘልና መዐሁሙል ኪታበ ወልሚዛን በየዘመናቱ ለላካቸው መልእክተኞች መጽሐፍን አውርጃለሁ ከነሱ ጋር ህግንም ሰጥቻለሁ ነው ያለው። የሚመሩበት ሰዎች ራሳቸው ህግን እስኪያወጡ ድረስ በባዶ አልተወንም ማለት ነው። ህይወታችን ቀጥ የሚለው የሚስተካከለው ለዚህ ዓላማ ነው። ታዲያ ኢስላም ለዒባዳ መፈጠራችንን ከነገረን ሙሉ መመሪያ ያለው ዲን መጽሐፍም እንደወረደልን አብራሪ መልእክተኛም እንደላከልን ከተነገረን ከነዚህ ዒባዳዎች መካከል አንዱ ምንድነው ከተባለ አስያም ጾም። ጾም በእስልምና ውስጥ አሉ ከሚባሉ ዒባዳዎች አንዱ ነው። ከአምስቱ የእስልምና ማዕዘናትም ራሱን የቻለ አንድ ሩክን ነው፣ አንድ ማዕዘን ነው። አምስት የእስላም ማዕዘናቶች አሉ። የረመዳን ጾም አንዱ ነው ማለት ነው። ይህንን በተመለከተም ጌታ አላህ በሱረቱል በቀራ በተለያዩ ቦታዎች ላይ ነግሮናል። ሸህሩ ረመዳን የረመዳን ወር ብሎ ማለት አለዚ ኡንዚለ ፊሂል ቁርአን በዛ በወሩ ውስጥ ቁርአን የተወረደበት ወር ነው። ሁደን ሊናሲ ወበይናት ሚነል ሁዳ
ወልፉርቃን ለሰዎች መመሪያ እንዲሆን ሐሰትን ከባጢል ሐሰትን ከእውነት የሚለዩ እውነትን ከሐሰት የሚለዩ እንደዚሁም ደግሞ ማብራሪያዎችን አክሎ የወረደው ገላጭ አንቀጾች ማብራሪያዎች የታከሉት ቁርአን የተወረደበት ወር የረመዳን ወር ነው። ታዲያ ይሄን ወር ከናንተ መሐከል ፈመን ሸሂደ ሚንኩም الشهر فليصومه በህይወት በጤና ረመዳንን የተሳተፈ የተገኘ ሰው ካለ ይጾመው በማለት አላህ አዞናል። በሌላም አየት ላይ ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم እናንተ ያመናችሁ ሰዎች ሆይ ከናንተ በፊት በነበሩት የቀደምት ነቢያት ህዝቦች ላይ የጾም ግዳጅነት እንደተደነገገው በእናንተም ላይ ተደንግጓል። ጾም ድሮም የነበረ የነቢያቶች ምንድነው ዒባዳ ነው። አፈጻጸሙ ሊለያይ ይችላል። የግድ እንደኛ የረመዳንን ወር ይጾማሉ ወይም ከፈጅር እስከ መግሪብ ድረስ ነው የጾም ወቅታቸው ማለት አይደለም። አላህ ባዘዛቸው መልኩ በወቅቱ የነበሩ ነቢያት ከእውነተኛ ተከታዮቻቸው ጋር ጾም ተደንግጎባቸው ስለነበር ይጾማሉ። እናንተም ላይ ተደንግጓል በማለት አላህ አዞናል። ዓላማና ግቡም አንዱና ዋነኛው ለዓለኩም ተተቁን ጌታችሁን የመፍራትን ልብ ተቅዋ የሚባለውን ነገር ታገኙ ዘንዳ ብሏል። ስለዚህ ጾም በእኛ ላይ የተደነገገ ዒባዳ መሆኑን አምነን መቀበል መቻል አለብን። ከፊት ለፊታችን እንግዲህ አላህ ካለ ከ19 ወይ ከ20 ቀናት በኋላ ታላቁ የረመዳን ወር ይገባል። አላህ በሰላም በጤና ያደርሰን። እንዴት ነው የምንቀበለው ይሄን ወር ነው? አሁን ያለነው በ8ኛው ወር በሻዕባን ላይ ነው። ረመዳን 9ኛ ወር ነው። ዛሬ ሻዕባን 10 ነው ቀኑ። ከዚህ በኋላ ወሩ ለመጠናቀቅ የሚቀረው 19 ቀናት ወይንም 20 ቀናት ነው ማለት ነው። ከዛ ረመዳን ይገባል ማለት ነው። ረመዳንን በምን መልኩ መቀበል አለብን የሚለውን አንድ ሁለት ነጥቦችን ለናንተ ከማስታወሴ በፊት ሁለት ነገሮችን ቀድሜ መናገር ፈልጋለሁ። አንደኛ የጾም ጥቅሙ በመጾማችን ምንድነው የምናገኘው? ጾሙ ተብለን ከጌታ አላህ ታዘናል። እኛም ትእዛዙን እሺ ብለን ተቀብለን መጾማችን በራሱ ዒባዳ ነው። ጾም ከአጅሩ መካከል አንዱ የአላህን ትእዛዝ ፍቃደኛ ሆኖ መፈጸም ነው። አንድ ሙስሊም የታዘዘውን ነገር ከመተግበሩ በፊት መታዘዙን ራሱ ተገቢ ነው ብሎ አምኖ መቀበሉ ከሁሉ በፊት ዋናው የዒባዳ ክፍል እሱ። መፈጸምና አለመፈጸም በሁለተኛ ደረጃ ነው የሚታየው። የመጀመሪያው ደረጃ ምንድነው? እርከኑ የትእዛዙን የበላይነት አምኖ መቀበል። እኔ የአላህ ባሪያ ነኝ፣ አላህ የኔ ጌታ ነው፣ የፈጠረኝም የሲሳይን ጉዳይ ኃላፊነት ወስዶ የሚያበላኝም እርሱ ነው። በኔ ህይወት ላይ ሙሉ ስልጣን ያለው ጌታ እርሱ ብቻ ስለሆነ የፈለገውን ሊያዘኝ የፈለገውን ሊከለክለኝ ይችላል። እኔ ደግሞ ከኔ የሚጠበቀው የታዘዝኩትን በቻልኩ መጠን መፈጸም፣ የተከለከልኩትን ሐራም መሆኑን አምኜ መራቅ ነው። ተግባባን? ይሄንን አምኖ መቀበል የመጀመሪያው ሙስሊም የመሰኘት ጉዳይ ነው። ይሄንን አምኖ ያልተቀበለ ሰው ስራው ላይ ቢገኝም እስልምናውም አይጠቅመውም። ከሁሉ በፊት አተሽሪዑ ሐቁን ሊላሂ ዐዘ ወጀል፣ ህግን ማውጣትና መደንገግ የጌታ አላህ የጌትነት መብቱ መሆኑን አምኖ መቀበል ይገባል። እኛ ረመዳንን የምንጾመው፣ ዘካን በአመት ጠብቀን የምናወጣው፣ በህይወታችን አንድ ጊዜ ሐጅ የምናደርገው፣ በቀን 5 ጊዜ የምንሰግደው ሰው ስላዘዘን አይደለም። ወይም መልአክ ወይ የሆነ ጉባኤ ኮሚቴ ተዋቅሮ ይሄ ለእናንተ ይበጃል ስላለን አይደለም። ይሄ ሁሉ መሰረታዊ ትእዛዙ ከጌታ አላህ ዘንድ አድርግ በሚል መልኩ የመጣ በመሆኑ ነው። ተግባባን? እንዲሁም ሙሐረማቶችን ሐራም ናቸው ብለን የምንርቀው ለነፍስያችን የተጠሉ ስለሆኑ ሳይሆን ከሁሉ በፊት አላህ ሐራም ነው ብሎ ስለነገረን ብቻ ነው። የተፈጠርነው ሊልብቲላ ልንፈተን ነው። በህግ ግዳጅ ልንሞከር ነው። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ፣ የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ልፈትናችሁ ሞትና ህይወትን በእናንተ ውስጥ ፈጥሬያለሁ አለ። ሰው በምን ይፈተናል ከተባለ በኸይርም በሸርም ይፈተናል። ኩሉ ነፍሲን ዛኢቀቱል መውት ወነብሉኩም ቢልኸይሪ ወሸሪ ፊትና፣ በመልካሙም በኒዕማ በመጥፎውም በሙሲባ እፈተናችኋለሁ ነው ያለው። አጠቃላይ በምድር ላይ ያለው ነገር ሁሉ ለኛ ምንድነው? እንደ ፈተና ነው የቀረበው። ኢና ጀዐልና ማ ዐለል አርዲ ዚነተን ለሃ ሊነብሉወሁም አዩሁም አሕሰኑ ዐመላ፣ የትኛው ስራቸው ይበልጥ ያማረ መሆኑን በተግባር ልንፈትናቸው በምድር ላይ ያለውን ሁሉ ቀልብን የሚስብ ጌጥና ውበት አደረግነው ይላል።
ወደ ዱንያ የመጣንበት ህይወት ይሄ ነው ለፈተና ነው አላህ ሰውን ከፈጠረው በኋላ ለዚህ ዓላማ እንደሆነም በቅዱስ ቁርአን ላይ በብዙ ቦታ ነግሮናል ኢና خلقنا الانسان من نطفة امشاج نبتليه ሰውን በህግ ግዳጅ የምንሞክረው ስንሆን ቅልቅሎች ከሆኑ የፍትወት ጠብታ ከወንዱ ስፐርም ሴልና ከሴቷ እንቁላል ሰውን በርግጥም ፈጥረነዋል ብሎ አላህ በብዙ የቁርአን አንቀጾች ኢብቲላ መፈተን የሚባል ነገር እንዳለ ያሳየናል ማለት ነው ስለዚህ እኛም የታዘዝነውን አምነን መቀበል አለብን የምንጾመው ለምንድነው ምን ጥቅም አለው ከተባለ አንደኛ የጌታ አላህ ትእዛዝ በመሆኑ የሱን ትእዛዝ መፈጸማችን ዋናው ጥቅም ነው አላህን የታዘዘ ይድናል አላህን ያመፀ ይጠፋል ለቅጣት ይዳረጋል አላህን ከመታዘዝ የበለጠ ምን ስኬት አለ ስለዚህ ረመዳንንም ይሁን ሌላውንም ነገር የምንፈጽመው ጌታችን አድርጉ ብሎ ስላዘዘን فمن شهد منكم الشهر فليصمه ከናንተ ውስጥ ወሩን በህይወት በጤና የተገኘ ሰው ካለ ይጾመው ብሎ አዞናል እንጾማለን ተግባባን ይሄ አንዱና ዋነኛው የጾም ጥቅም ነው የአላህን ትእዛዝ መፈጸም የዒባዳዎች ሁሉ ቁንጮ ነው ቅድም ኢላ ሊያዕቡዱን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም የሚለውን የቁርአን አንቀጽ አይተን ነበር ምንድነው የዒባዳ ጋያው የመጨረሻ ግቡ ቢባል ጣዓ ነው መታዘዝ ዒባዳ አምልኮ ማለት አላህ የወደደውን ነገር ፈቃደኛና ወዳድ ሆነን መፈጸም አድርጉ ብሎ ያዘዘንን አትቅረቡ ብሎ የከለከለንን ነገር አላህ ስለጠላው ብለን ጠልቶ መራቅ አላህ ሙባህ ነው ብሎ የፈቀደልንን ነገር ደግሞ ያንን ሐላል በአግባቡ ኢስራፍ ውስጥ ሳንገባ መጠቀም ነው ዒባዳ የሚባለው ማለት ነው ከዛ በመነሳት ነው ጾም ምን ጥቅም አለው ብንባል ጌታ አላህ ያዘዘን በመሆኑ የሱን ትእዛዝ በመፈጸም መዳን የሚገኝበት ነው አላህን የታዘዘ ብቻ ነውና የሚድነው እንደዚሁም ጾምን አላህ ከሌሎች ዒባዳዎች ለየት ባለ መልኩ ምን ብሎ ጠርቶታል የኔ ብሎ ጠርቶታል ወደ ራሱ በማስጠጋት የኔነት ስያሜ እንዲኖረው ማድረጉ ከሌሎች ዒባዳዎች ይለያል ሌሎች ዒባዳዎች አጅራቸው ከ10 መነሻ ሆኖ እስከ 700 ድረስ እጥፍ ድርብ ሲሆኑ የጾም አጅሩ ግን አልተገለጸም ጾም የኔ ነውና እኔ ብቻ ነኝ የምከፍለው ብሎ ጌታ አላህ የኔ የሚል ስያሜ እንዲኖረው ማድረጉ ጾም የተለየ መሆኑን ያሳየናል አቢ ሁረይራ ረዲየላሁ ዐንሁ ነው ያስተላለፈው ሐዲሱን ረሱላችን ሰለላሁ ዐለይሂ ወሰለም قال الله عز وجل ክብሩ ከፍ ያለው የላቀው አላህ ሐዲሱል ቁድሲ ላይ እንዲህ ብሎ ተናገረ ብለው ይነግሩናል ምን አለ ጌታችን ስንል ኩሉ ዐመል ኢብኒ አደም ለሁ የአደም ልጅ የሚሰራው ስራ በጠቅላላ ምንዳው ለርሱ ነው ኢላ ሲያም ጾም ብቻ ሲቀር አለ فإنه لي እርሱ ለኔ ነውና وانا اجزي به እኔው ነኝ መመነዳው አለ አላህ የአደም ልጅ የሚሰራው ስራ ሁሉ ምንዳው ለርሱ ነው ጾም ብቻ ሲቀር አለ የጾምስ ምንዳ ለማን ነው ለኛው አይደለም እንዴ እሱም ቢሆን ምንዳው ለኛ ነው አላህ ግን ከሌሎች ዒባዳዎች ነጥሎ አወጣውና እሱ ግን የኔ ነው ብሎ የኔ የሚል ስያሜ እንዲኖረው አደረገ ስለዚህም መመነዳው እኔ ነኝ ብሎ ቡኻሪና ሙስሊም በዘገቡት ሰሂህ ሐዲስ ላይ ተዘግበዋል ማለት ነው በሌላ ዘገባ ደግሞ ኢማሙ ሙስሊም በዘገቡት ኩሉ ዐመል ኢብኒ አደም ይضاعف الحسنه እያንዳንዱ የአደም ልጅ ስራ በእጥፍ ድርብ ሆኖ ሐሰናው ይባዛለታል الحسنه 10 امثالها እያንዳንዱ ሐሰና 10 እጥፍ ድርብ ሆኖ ነው የሚሰጠው الى 700 ضعف እንደ ሰውየው ንያ እንደ ተቅዋው ደረጃ እስከ 700 እጥፍ ድርብም ሊደርስለት ይችላል قال الله عز وجل ጌታ አላህ ግን ምን አለ ኢላ الصوم ጾም ብቻ ሲቀር በ10 በ700 ተብሎ የማይከፈለው فإنه لي እርሱ የኔ ነው وانا اجزي به እኔ ነኝ መመነዳው አለ ለምንድነው የኔ የሚል ስያሜ እንዲኖረው ያደረገው ከሌሎች ዒባዳዎች ለይቶ ምንዳውን መሰጠው እኔ ነኝ ያለው ለምንድነው فإنه يهباري يدعو شهوته وطعامه የምግብ ፍላጎቱንም የስጋዊ ፍላጎቱ ስሜቱንም من اجل ለኔ ሲል ነውና የሚተወው ሌሎች ዒባዳዎችስ ምግብ የሚያስተው አይደሉም ስሜትንም የሚያስተው አይደሉም አንድ ሰው ሰላት ለስገድ ካለ ሰላት ወቅቱ ከመድረሱ በፊት ከቤቱም ይሁን ከደጅ በልቶና ጠጥቶ ወደ መስጊድ መምጣት ይችላል ሰላቱንም ካጠናቀቀ በኋላ ከራባው ተመልሶ ወጥቶ
ሊበላ ሊጠጣ ይችላል። የሰላት ወቅት መቃረብና መዳረስ ከመብላትና ከመጠጣት ወይ ከትዳር አጋር ጋር ስጋዊ ፍላጎትን ከመወጣት ጋር ምንም የሚከለክለው ነገር የለም ማለት ነው። ጾም ግን ከሆነ ጾምን ከሚጀምርበት ከፈጅር ወቅት አንስቶ እስከሚያፈጥርበት መግሪብ ድረስ ከምግብ ፍላጎትና ከስጋዊ ስሜት ሙሉ በሙሉ ይታቀባል። እንደ ሰላት በደቂቃ ውስጥ ብቻ የሚፈጸም ዒባዳ አይደለም። ምናልባት ሌሊት 11 ሰዓት ላይ ከሆነ ለምሳሌ ጾም የሚጀምረው ማታ የሚያፈጥረው 12 ተኩል ከሆነ ከ11 ሰዓት እስከ 12 ተኩል በመካከሉ ስንት ሰዓት ልዩነት አለ? የ13 ሰዓት ተኩል ልዩነት አለ። 13 ሰዓት ተኩል ሙሉ ከምግብና ከስጋዊ ፍላጎቶች ራሱን አግልሎ ነው ያለው። ከዚህም አንጻር ነው አጅሩን በተለየ መልኩ የምከፍለው ያለው። ሁለተኛው ጾም ለየት ያደረገው ምክንያቱ ምንድነው? የኔ ተብሎ እንዲጠራ ያደረገው ሲባል ዑለማኡል ኢስላም የኢስላም ሊቃውንቶች የሚሰጡት ምላሽ ምንድነው? ጾም ከሌሎች ዒባዳዎች በተለየ መልኩ ከሪያ እና ሱምዓ የተጠበቀ መሆኑ ነው። ብዙ ዒባዳዎች የኢኽላስ ክፍተት ሊገባባቸው ይችላል። ሲሰግድ አሳምሮ ሊሰግድ፣ ሲቀራም እንደዚሁ አውጥቶ ሲሰጥም ጓደኞቹ በሚያዩት መልኩ ለምስኪን ጨምሮ ሊሰጥ ይችላል። ሪያ ባላወቀው መልኩ ሊካተት ይችላል። ጾም ግን ለሪያ እና ለሱምዓ አይመችም። የኢኽላስ ዒባዳ ነው የሚባለው። ምክንያቱም ከቤቱ ሲወጣ በልቶና ጠጥቶ ይውጣ አይውጣ ማንም ያውቀው ነገር የለም። በረመዳን ወር ማለት ነው። ማን የበላ ነው፣ ማን የጠጣ ነው፣ ማን እየጾመ ነው አያስታውቅም። ስለዚህ ጾም ለኢኽላስ የሚመች ዒባዳ ነው ማለት ነው። ለሰው ለታይታ ብለህ የተለየ ገጽታ የሚታይበት ምልክት የለውም ማለት ነው። ከዚህ በመነሳት አላህም ለኔ ተብሎ በኢኽላስ የተፈጸመ በመሆኑ እኔም በድብቅ አጅሩን በቁጥር መጠኑን ሳልገልጽ እሰጣለሁ ብሎ የተናገረው ከዚህ አንግል ነው። እና የምንጾመው ጾም እንዲህ አይነት ታላቅ አጅር ፊት ለፊታችን ተደግሶ እየተጠበቀ ነው ማለት ነው። ሌላው ሁለተኛውስ ምንድነው? የጾም ጥቅሙ ሲባል ዱንያ ላይ ስሜታችንን ያላግባብ ከማፍሰስ አኼራ ላይ ደግሞ ቅጣትን ጀሃነም እሳት ከመግባት ከሚከላከሉልን ጋሻዎች አንዱ ጾም ሆኖ መገኘቱ ነው። ይህን በተመለከተ ረሱል አለይሂ ሰላቱ ወሰላም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ እንዲህ ብለው ይነግሩናል። አስያሙ ጁነቱን፣ ጾም ከእሳት መከላከያ ጋሻ ነው አሉ። ስለሆነም ከናንተ አንዳችሁ ጾመኛ በሆነበት ወቅት ላይ ፈላ የርፉት፣ ከትዳር አጋሩ ጋር ግብረ ስጋ ግንኙነትን አይፈጽም ወይም በአፉ መጥፎ ቃላትን በማውጣት ከጾመኛ የማይጠበቅ ንግግርን መናገር የለበትም። ወላ የጀሃል፣ የመሃይማኖችንም ስራ በጾም ወቅት ሊሰራ አይገባም። ወኢን ምርኡን ቃተለሁ አው ሻተመሁ፣ አንድ ሰው መጥቶ ቢጋደለው ወይ ቢሰድበው ፈልየቁል ኢኒ ሷኢሙን መረተይን፣ እኔ እኮ ሙስሊም ጾመኛ ነኝ በማለት ሁለት ጊዜ ምላሽን ይስጠው። ምናልባትም ያ ሰው ሙስሊም ከሆነ እኔስ አይደለሁም ወይ ብሎ ትምህርት እንዲያገኝና ካሰበው ሸይጣናዊ ስራ ራሱን ወደ ኋላ እንዲያቅብ በዚህ መልኩ ይከላከል፣ ምክንያቱም እሱ ጾመኛ ነውና ብለዋል። ኢማሙል ቡኻሪ በሰሒሐቸው የዘገቡት ነው። በሌላ ዘገባ ደግሞ እንደዚሁ ዒርባድ ኢብኑ ሳር ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አስያሙ ጁነቱን ሚነናር ከጁነቲ አሐዲኩም ሚነል ቂታል፣ ከናንተ አንዳችሁ በግድያ ወቅት ላይ ጋሻ ከጠላት በኩል የሚወረወረው ሰይፍና መሰል ነገሮች ፊቱን ደረቱ አካባቢ እንዳያገኙት እንደሚከላከልለት ሁላ ጾምም ጀሃነም እሳት እንዳትገቡ መከላከያ ጋሻችሁ ነው ብለው ነግረውናል። ስለዚህም እምንፈራውና ትልቁ ለመራቅ የምንጥረው ከእሳት ከሆነ አንዱ መከላከያችን ጾም ነውና በጾም ላይ ልንበረታ ይገባል ማለት ነው። ጾም አሁንም ብዙ ጥቅሞች አሉት። በተለይ ደግሞ በጂሃድ መስመር ላይ ከሆነስ ሰውየው ለሙስሊሞች ክብር ለላኢላሃ ኢላላህ ባንዲራ የኢስላም ጠላቶችን ለመታገል ጦር ሜዳ ላይ በሆነበት በዛ ወቅት ላይ ጾመኛስ ቢሆን በተጨማሪ ምን አጅር አለው ሲባል አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ ባስተላለፈው ሐዲስ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወአሊሂ ወሰለም የቁል መን ሷመ የውመን ፊ ሰቢልላህ፣ አንድ ቀን በአላህ መንገድ በጦር ሜዳ ኬላ ላይ ሆኖ ለአላህ ብሎ የጾመ ሰው በዐደ አላሁ ወጅሀሁ ዐን ናሪ 70 ኸሪፋ፣ አላህ የሰውየውን ፊት ከጀሃነም እሳት የ70 ዓመት ያክል መንገድ ያርቅለታል አሉ። በእሳት አቃጣይነትና በሰውየው ፊት መሃል 70 ዓመት መንገድ ሊያስኬድ የሚችል ክፍተት አለ ማለት ነው። ይሄ ማለት ምንም አይገናኙም ነው። ሰውየውና እሳት ምን ስላደረገ ነው ሲባል አንድም ህይወቱን ለአላህ ብሎ ለመስጠት በጂሃድ ሜዳ ላይ ወጥቷል።
የወንድሞቹና የእህቶቹ ክብር አሳስቦታል። የራሱን ክብር አሳልፎ ሰጥቶ ሊጋደል ሸሂድ ሆኖ ሊሞት ወስኗል። ሁለትም በዛ በረሃ በዛ ጦርነት ላይ እያለ ያማረውን የወደደውን ሊበላ ሊጠጣ ሳይሆን ራሱን በጾም ማድከምን መርጧል። በዚህ ሁኔታ ላይ አላህ ከተቀበለው ያን ጾሙን ከጀሃነም እሳት የ70 ዓመት መንገድ ያክል ይርቃል ማለት ነው። የምን ጥቅም ነው ሲባል የጾም ጥቅም ነው። ሶስተኛ ጾም ምን ጥቅም አለው ቢባል የሰብር አይነቶች በጠቅላላ ወይም ሶስቱም ጾም ውስጥ ይገኛሉ። ሷቢሮች ደግሞ አጅራቸውን የሚቀበሉት بغير حساب ያለምንም ግምት ወይም መጠኑ ሳይለካ። ሰብር ወይም ትግስት ሲባል በእስላም ሶስት አይነት መሆኑን ሁላችንም እናውቃለን። ከሶስቱ አንደኛው ምንድነው? ሰብሩን على طاعة الله አላህን በመታዘዝ ላይ መጽናት ራሱ ሰብር ነው። ሁሌም በሰላት ላይ ቋሚ ሰጋጅ ነው፣ አያቋርጥም። የታዘዘውን ነገር ሁሌም ይፈጽማል ከተባለ ይሄ ሰው ትግስተኛ ነው ማለት ነው። የአላህን ትእዛዝ በመፈጸም ጸንቷል ነው። ሁለተኛው ሰብር ደግሞ የዚህ ተቃራኒ ሰብሩን አን ማዕሲየቲላህ አላህን ከማመጽ ከመወንጀል ምን ሆኗል ማለት ነው? የተጠበቀ ሆኗል ማለት ነው። ስለዚህ ይሄም ሰብር ነው። ጽናት ያስፈልጋል ወደ ወንጀል አለመሄድ። ሶስተኛው ደግሞ ሁላችንም የምናውቀው አላህ በወሰነብን ውሳኔ በሚደርስብን ሙሲባ ላይ ሰብር ትግስትን ማሳየት ነው። ሶስቱም አይነት ትግስቶች የት ይገኛል ሲባል ጾም ውስጥ ይገኛል። ሰውየው የታዘዘውን ነገር በአግባቡ ፈጽሟል። ከፈጅር ጀምሮ እስከ መግሪብ ድረስ ራሱን ከብዙ ነገሮች አቅቧል። ያንን ማድረጉ ሰብር ነው። ሐራም የተደረጉ ነገሮችንም እንደዚሁ ስሜቱ የምትፈልገውንም ጭምር በጾም ወቅት ላይ አቅቧል። ሰብረኛ መሆኑን ያሳያል። እንደዚሁም በደረሰበት ሙሲባ لأن الصائم يصيبه ألم العطش والجوع የውሃ ጥም፣ የምግብ ፍላጎት፣ ረሃብ ሊያጠቃው ይችላል። መዳከም የመሳሰሉ ነገሮች ግድ የለም እስከ መግሪብ ነው በማለት ለጌታው ውሳኔ ሰብር አድርጓል። በዚህ ምክንያት ሶስቱንም የሰብር አይነቶች ስላሟላ ኢነማ ይወፋ الصابرون أجرهم بغير حساب ይሄ ነው ተብሎ በቁጥር በልኬት ሳይነገር ያለ ግምት ነው የሚሰጠው ማለት ነው። ጾም ብዙ ጥቅም አለው። አሁንም ሌላው የጾም ጥቅሙ ምንድነው? በቤተሰብ በልጆች በጉርብትና በእነሱ ሐቅ ምክንያት አንዳንድ ጊዜ ከጌታ አላህ ትእዛዝ የምናፈነግጥባቸው ነገሮችን የሚያካክሰው አንዱ ጾም መሆኑ። ይህን በተመለከተም ሁዘይፋ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ፊትነቱ ረጁሊ ፊ አህሊሂ ወማሊሂ ወነፍሲሂ ወወለዲሂ ወጃሪሂ። ሰውየው በቤተሰቡ በንብረቱ በነፍስያው በልጆቹና በጎረቤቱ ላይ የሚፈተነው ፈተና አንዳንድ ጊዜ የነሱን ሐቅ በትክክል ላይ ይጠብቅ ሊያጓድል ይችላል። ወይ አንዳንዴ ሐቃቸውን ለመጠበቅ እነሱን ለማስደሰት ብሎ ከነሱ ጋር ቢዚ ሲሆን በአላህ ሐቅ ላይ ድንበር የሚያልፋቸው ነገሮች ይኖራሉ። እንዲሁም የጉርብትና ሐቅ፣ እነዛ ሁሉ ጥፋቶች ነገ ያስጠይቁታል። ማን ነው ታዲያ ማካካሻው ሲባል يكفرها الصيام والصلاة والصدقة የሰውየው ጾሙ ሰላቱ ያወጣቸው ሰደቃዎች ካሉ በመልካም ማዘዙ በመጥፎ መከልከሉ ያካክሱለታል በቦታው ሆነው። እንግዲህ በመጀመሪያ ደረጃ በቅድሚያ የተጠቀሰው ማን ነው? ጾም ነው። ጾም በራሱ ምን ያደርግለታል? ያካክሳል። አምስተኛ የጾም ጥቅሙ ነገ የውሙል ቂያማ ፀሐይ ባናታችን ትይዩ ስንዝር በምትቀርብበት ወንጀላችን እንደ ላብ ከእግራችን ጀምሮ እስከ አፋችን ድረስ እንደ ወንጀላችን ልክ ላብ በሚያጥለቀልቀን ጊዜ አማላጅ ከጌታ አላህ የሚያስታርቀንን ስንፈልግ አማላጅ ሆኖ የሚመጣው አንዱ ዱንያ ላይ የጾም ነው። ጾም ነው። ይህንን በተመለከተ አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ምን ይላል? አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል አስያሙ ወልቁርአኑ የሽፈዓን ቁርአንና ጾም ነገ የውሙል ቂያማ ያማልዳሉ። የቁሉ ሲያም ምን እንዴት ነው የሚያማልዱት? ጾም እንዲህ ይላል። ሁሉን ነገር ማናገር የሚችለው ጌታ አላህ ጾምም እንዲናገር ይፈቅድለታል። የፈለገውን ማናገር ይችላል አላህ ማለት ነው። ምን አለ ጾም የውሙል ቂያማ? ረቢ ኢኒ መናዕቱሁ الطعام والشراب بالنهار ጌታዬ ሆይ ሌላ ጊዜ እንደለመደው በቀኑ ክፍለ ጊዜ የወደደውና የመረጠውን ነገር ከመብላትና ከመጠጣት እኔን እንዲጾመኝ ብዬ ከልክየዋለሁ ይላል። የቁርስ የምሳ ፍላጎቱ በዛ ሰዓት አይኑ አይቶ ወይ አፍንጫው አሽትቶ ወይ በጆሮ በሰማው ነገር ቀልቡ ወደዛ ተወስውሶ ለመብላት ለመጠጣት ስጋዊ ፍላጎቱንም ከትዳር አጋሩ ጋር ለመወጣት ቢፈልግም እኔ ግን እንዲጾመኝ ብዬ ከልክየዋለሁና ፈሸፊዕኒ ፊ ዛሬ ተውበት ያላደረገባቸው የሚቀጣባቸው ወንጀሎች ካሉት በነዛ ወንጀሎቹ ሰበብ እሳት እንዳይገባ እኔ አማላጅ ልሁን ፍቀድልኝ በማለት ጾም ይጠይቃል።
ويقول القرآن قرآن من إلال ربي منعته النوم بالليل ጌታዬ ሆይ በሌሊቱ ክፍል ማረፍን እየፈለገ ነገር ግን እኔን ተነስቶ እንዲቀራኝ እንዳይተኛ ከልክየዋለሁ እሱም እሺ ብሎ ተነስቶ ቀርቶኛልና ፈሸፊዕኒ ፊህ በሱ ጉዳይ ላይ ለወንጀሎቹ ማካካሻ እንደሆን አማልደኝ ይለዋል ፈዩሸፈዓን የሁለቱም ምልጃ ተቀባይነት ይኖረዋል የጾምም የቁርአንም ሰውየው ምልጃውን አላህ የነሱን ምልጃ አላህ ተቀበለው ማለት ከአላህ ቅጣት ዳነ ማለት ነው ስለዚህ ጾም ተቆጥረው የማያልቁ እጅግ በጣም ብዙ ጥቅሞች አሉት 6-7 ተብለው በ10 በ20 የሚቆሙ አይደሉም ቢያንስ እንደ መግቢያ ያክል የረሳውን ለማስታወስ ያልሰማም ያላወቀ ሰው ካለ እንዲያውቅ ለመርዳት እንጂ ስለዚህ ስለ ጾም ሁሌም ዝግጅቱን በተለያዩ ዓሊሞች በተለያየ ቀናት ቢነገረን ለመስማት በፍጹም መሰልቸት የለብንም ተነግሮ የማያልቁ ብዙ ጥቅሞች ስላሉት ነው እዚሁ 5 ላይ ላቆመውና ወደ ሁለተኛው ነጥብ ልግባ ሌላው ሁለተኛው ቅድሚያ ከእስቲዕዳዱ በፊት አስታውሳቸዋለሁ ያልኩት የረመዳን ወርንም ክብር በተመለከተ ነው የረመዳን ወር ከ12 ወራቶች በ9ኛው ወር ላይ የሚገኝ ወር ነው እንደ እስልምናው አቆጣጠር አላህ ዘንድም የወራት ብዛት ስንት ናቸው 12 ናቸው ከ12 የሚበልጥ ወር የለም አጠቃላይ ማለት ነው 9ኛ ወር ተብሎ የሚጠራው የረመዳን ወር ነው ይሄ ወር ለየት ያለ ክብር አለው ለየት ያለ መሆኑን ከሚያሳዩት አንዱ ቁርአን ከጌታ አላህ ዘንድ በነቢያችን አለይሂ ሰላቱ ወሰለም ልብ ላይ የወረደው በዚህ ወር መሆኑ አንዱ መለያው ሸህሩ ረመዳን الذي انزل فيه القرآن ለመጀመሪያ ጊዜ ቁርአን ሲወርድ በዚህ ወር ላይ ነውና የወረደው በሌሎች ወራቶች አልወረደም ማለት ሳይሆን ኢብቲዳእ ኑዙሊ የቁርአን መውረድ ጅማሬው በዚህ ወር መሆኑን ያሳያል በረመዳን ወር በየትኛው ቀን ሲባል በተባረከችው ሌሊት ላይ ነው የወረደው ሱረቱ ዱኻን 44ኛው ሱራ አንቀጽ 2 ላይ ኢና አንዘልናሁ ፊ ለይለቲን ሙባረካ በተባረከችው ሌሊት ውስጥ ይሄንን ቁርአን አወረድ ነው አለ ያቺ የተባረከችው ሌሊት ማነች ስንል ደግሞ ለይለቱል ቀድር ተብላ ትጠራለች የውሳኔዋ ሌሊት በሷ ሌሊት ላይ ቀጣይ ዓመት ረመዳን ቀጣዩ ለይለቱል ቀድር እስኪመጣ ድረስ በአንድ ዓመት ውስጥ የሚከናወኑ ክንዋኔዎች ዓለም ላይ የሚሆኑ ነገሮች ሁሉ ውሳኔ የሚተላለፍባት ሌሊት ስለሆነች የውሳኔ ሌሊት ተባለች ኢና አንዘልናሁ في ليلة القدر ይህንን ቁርአን በውሳኔዋ ሌሊት አወረድ ነው አለ በዛች ሌሊት ነው ቀጣይ ዓመት ረመዳንና ለይለቱል ቀድር እስኪመጣ በአንድ ዓመት ውስጥ በዚህ ዓለም ላይ ምን መሆን እንዳለበት ጌታ አላህ ውሳኔ ያስተላልፋል የሚሆነው ሁሉ አላህ የወሰነው የፈቀደው ብቻ ይሆናል ማለት ነው ቁርአን የወረደበት ወር መሆኑ ለየት ያደርገዋል የረመዳን ወር ልዩ ክብር አለው ሁለተኛስ ከሌሎች ወራቶች ለየት ባለ መልኩ ረመዳን ለአማኞች ክብር ሲባል አመፀኛ ሰይጣናት የሚታሰሩበት ወር ነው ከእስር የሚለቀቁት እዚህ ውስጥ የማይካተቱት ዑለማው ኢስላም እንደገለጹት ሼባዎቹ ናቸው ከጂኒ ወገን ወይንም ደካማ የተባሉት አይታሰሩም አመፀኞቹ አስቸጋሪዎቹ ግን የሚታሰሩበት ወር ነው አቢ ሁረይራ ረዲየላሁ ዐንሁ ነግሮናል ይሄንንም ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ አታኩም ረመዳን ሲቃረብ ምን ይላሉ ታላቁ ወር ረመዳን መጣችሁ ሸህሩን ሙባረክ የተባረከ የሆነ ወር ነው ፈረደላሁ ዐዘ ወጀለ ዐለይኩም ሲያመሁ ይህንን ወር መጾሙን አላህ በእናንተ ላይ ግዳጅ አድርጓል ቱፍተሑ ፊህ አብዋቡ ሰማዕ የሰማይ ደጃፎች የሚከፈቱበት ለዱዓም ለመልካም ስራም እንዲወጡ ወቱግለቁ ፊህ አብዋቡል ጀሂም የጀሃነም በሮች በጠቅላላ የሚዘጉበት ነው ወቱገሉ ፊህ መረደቱ ሸያጢን አመፀኛ ሰይጣናት የሚታሰሩበት ወር ነው ሊላሂ ፊህ ለይለቱን አላህ ደግሞ በዚህ ወር ውስጥ አንድ ልዩ ሌሊት አለችው ያቺ ሌሊት ኸይሩን የተወፈቀ ሰው ኸይሩን ሚን አልፍ ሸህር ከአንድ ሺህ ወራቶች የተሻለች የሆነች ሌሊት ነች መን ሑሪመ ኸይረሃ የዚህችን ሌሊት መልካም ነገር በወንጀሉ ሰበብ በስንፍናው ሰበብ ያልተወፈቀ የተከለከለ ሰው ፈቀድ ሑሪም በርግጥም መልካም የተባለን ሁሉ ተከልክሏል አላህ ይወፍቀን ከሚከለከሉት አላህ ያርገን አخرجه احمد ኢማሙ አህመድ በሙስነዳቸው የዘገቡት ወነሳኢ ኢማሙ ነሳኢ ደግሞ በሱነናቸው የዘገቡት ወሰሐሐሁ አልአልባኒ ሸይኽ መሐመድ ቢን ናስሩዲን አልአልባኒ ረሂመሁላህ ረህመተን ዋሲዓ ሰሂህ መሆኑን ሰሂህ ተርጊብ ወተርሂብ ላይ ገልጸውታል ማለት ነው ከዚህ በመነሳት
የረመዳን ወር ከሌሎቹ በምን ይለያል ቢባል አመፀኛ ሰይጣናት የሚታሰሩበት የጀነት በሮች የሚከፈቱበት የጀሃነም በሮች የሚከረቸሙበት ነው ከዛም በኋላ ወዩናዲ ሙናዲን ኩለ ለይለቲን በእያንዳንዱ ሌሊት ያለምንም መሰልቸት ከጌታ አላህ በኩል የታዘዘ አንድ ተጣሪ ይጣራል ምን ብሎ ያ ባጊል ኸይር አቅቢል ለነገ ለአኺራህ መልካም የምትፈልገውን ከሰውይ ፊትህን ወደ መልካም ነገር አዙር እድሉ ተሰጥቷል ወያ ባጊ ሸር መጥፎ ነገርን ስትፈልግ የነበርከው ደግሞ አቅሲር ቀንስ ከቻልክ ሙሉ በሙሉ አቁም በማለት በዚህ ሌሊት ላይ ጥሪ ሁሉ ይመጣል ማለት ነው ወሊላሂ ዑተቃኡ ሚነናር እንደገና አላህ ከራሱ በመነጨ ረህመት ከእሳት ነፃ ብያቸዋለሁ ሚላቸው ባሮች አሉ መቼ ስንተኛው ሌሊት ስንል ወዛሊከ ኩለ ለይለቲ በረመዳን 29ኙም 30ውም ሌሊቶች ነው አላህ ከነሱ ያርገን አላህ እንደ ከእሳት ነፃ ያለውን ባሪያውን ተመልሶ እሳት ውስጥ አይቀጣው የአላህ ረህመት ነውና ከነዛ ባሮች ግን ለመሆን ከኛ በኩል ምን አይነት ዝግጅት አለ ሚለው ነው ወሳኝነቱ እንደ ሎተሪ ዝም ብሎ ቻንስ የደረሰው አይደለም ለመመረጥ በራሳችን በኩል የግል ዝግጅት ያስፈልገናል ስለዚህ ረመዳን በዚህ መልኩ የተለየ ወር መሆኑን ካወቀን ወደ ዋናው ርዕስ አሁን እንመለስና እንዴት ነው ለዚህ ወር ዝግጅት የምናደርገው በምን መልኩ ራሳችንን እናዘጋጅ ከሁሉ በፊት ራሳችንን ስናዘጋጅ አንዱና ዋነኛው አተውበቱ ወልእስቲግፋር ባለፈው አመት ረመዳን ካለፈ በኋላ አሁን እስከ ገባንበት ሻዕባን ድረስ 11 ወራቶች አልፈዋል ማለት ነው ከሸዋል እስከ ሻዕባን ያለው ማለት ነው 12ኛው ራሱ ረመዳን ይሆናልና በእነዚህ 11 ወራቶች ውስጥ ስንት ያጓደልናቸው ትዕዛዛቶች አሉ በአግባቡ ያልፈጸምነው ስንት ደግሞ የተዳፈርናቸው ሙሐረማቶች አሉ ተው ተብለን መተው እየቻለን ሆም ብለን የተዳፈርናቸው የምናውቀውንም የማናውቀውንም ሰብስበን በእነዚህ 11 ወራቱ ስለፈጸምነው ጥፋት ላጓደልነው ህግጋት አላህ ይቅርታውን እንዲለግሰን ተውበትና ኢስቲግፋር አንዱ ፕሪኮንዲሽናችን ሊሆን ይገባል ሁሌም መዳኛችን ተውበት ነው ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ለዓለኩም ቱፍሊሁን ትድኑ ዘንድ አለ መዳን የማይፈልግ ሰው አለ ከኛ መሃል አለ እንዴ ከአላህ ቁጣና ቅጣት እንዴት እንድናለን ካልን ወቱቡ ኢለላህ ወደ ራሱ ወደ አላህ ተመለሱ ነው ምክንያቱም አላህ ነው የወላይ ጌታ የሚጠይቀን የሚቀጣን የሚምረን እሱ ነው ወደ ማንንም አንሄድም ወደ ጌታችሁ ወደ አላህ ተውበት አድርጋችሁ ጀሚዓን ሁላችሁም አዩሀል ሙእሚኑን በአላህና በመጨረሻ ቀን እናምናለን ምትሉ ተውበት አድርጉ ትድናላችሁ ብሏል ረመዳንንም በንጹህ ልብ ለመቀበል ላጓደልነውም ላጠፋነው ጥፋትም አተውበቱ ወልኢስቲግፋር ተውበትና ኢስቲግፋር ወሳኝነት አለው ረሱል አለይሂ ሰላቱ ወሰላም ወደ ሚንበር ሲወጡ 3 ጊዜ አሚን ብለው ነበር ከዛ ከሚንበር ሲወርዱ ተጠየቁ አሚንታው ምንን በተመለከተ ነበር ተብለው ሲጠየቁ ምላሽን ሰጡ ከሶስቱ አንደኛው ምንድን ነበር ያሉት መን አድረከ ረመዳን የረመዳንን ወር በህይወት በጤና አላህ ወፍቆት አግኝቶት ግን እሱ አጋጣሚውን ተጠቅሞ ኃጢያቱን አስታውሶ ተውበትና ኢስቲግፋር ሳያደርግ ፈለም ይግፈር ለሁ ምንም የሚማር ወንጀል ሳይኖረው ወሩ ያመለጠው ሰው فأبعده الله جبريل عليه السلام الله كرحمته يارقو اني امين بيالو انتم امين بل ሲለኝ የዛኔ አሚን አልኩኝ እንግዲህ ተመልከቱ ለርግማንም የሚዳርግ በዚህ በረመዳን ወር ትክክለኛ የተውበት የኢስቲግፋር ጊዜ የሌለው ሙስሊም ታዲያ መቼ ነው የሚመለሰው እኮ ነው አንደኛው ለረመዳን ዝግጅት ማድረግ ያለብን ተውበትና ኢስቲግፋር ዋና ስራችን ሊሆን ይገባል ግልጽ ነው ወንድሞች ሁለተኛ ደግሞ በመንፈስም በፕሮግራምም ራስን ማዘጋጀት ሁሌ ረመዳን ሊቀርብ ሲላው ራሴን አዘጋጃለሁ እለውጣለሁ ላለው ከገባ በኋላ ግን ምን እንደሚዘኝ አላውቅም ነው የብዙዎቻችን ችግር ምክንያቱም መጀመሪያም ላይ ባዶንያ ነበራ ፕሮግራም እቅድ አውጥተን በዚህ መልክ መሄድ አለበት የሚል ነገር የለም ለኳስ ጊዜ ሲሆን ብቻ ነው ምናቀው ዛሬ 11 ሰዓት ወይ 12 ወይ ማታ 4 ሰዓት ምን አለ ኳስ ማን ከማን ነው በማን ሜዳ ነው በደንብ አውቀነዋል ቀድመን ስለዚህ ስንት ሰዓት ላይ መግባት አለብን ሰዓቱ ከመጀመሩ በፊት ቀድመን አወለ ሰፍ እንዳያመልጠን የት መሄድ አለብን ዝርዝሩ እቅዱ አለን ለረመዳንስ ንያ ብቻ ሳይሆን አላህ በህይወት በጤና ካቆየኝ ከያንዳንዱ ቀን ጀምሮ ምንድነው መስራት የሚገባኝ ለነዛ ስራዎች ፕሮግራም ማውጣትና ራስን
በመንፈስም በአካልም ማዘጋጀት። የሾርባ ጉዳይ ይሄው በየቤቱ ቅንጬም የሚለው ገብስም የሚለው ስራውን ጀምሯል። ገበያ ወጥቶ መግዛትም ማናገርም መቼ ይገዛ ስንት ነው ምን ያህል ኪሎ ገና ነው እኮ ረመዳን፣ ግን ቅድሚያ ዝግጅት ያስፈልገዋል። እሺ መንፈሳዊ ዝግጅትስ አካላዊ ዝግጅትስ ለጾሙ ለዒባዳው ለምናፈጥረው ለምንበላው ለተምሩ ጉዳይ ነጋዴውም ከውጭ እያስገባ አዘጋጅቷል። ለረመዳን የሚሆን አለ ብሎናል። እኛስ ምን ያህል ዝግጅት ላይ ነን? ሁሉም ራሱን ነው መጠየቅ ያለበት። በምን መልኩ ተዘጋጅቻለሁ? ይሄ በራሱ ለረመዳን ትልቅ አጋዥ ነው። ሶስተኛ ደግሞ ህግጋቱን መማርና ማወቅ። ለፍቶ መና ከምንሆን ዑለማዎቻችን በአካባቢያችን ያሉ በመስጂድ ቁጭ ብለው የሚያስተምሩ ዳዒዎች ኡስታዞች ካሉ ፕሮግራም ይዘው የጾምን አህካም ሊያስተምሩን ይገባል። አንደኛ ጾም ከመደረጉ በፊት ጾመኛ ሰው ጾሙ ተቀባይነት እንዲኖረው ሊሟሉ የሚገቡ ሽሩጥ፣ መስፈርቶች፣ ቅድመ ዝግጅቶች። በማን ላይ ነው ጾም ዋጅብ የሚሆነው? ምን መስፈርቶች መሟላት አለበት? ከመብላት ከመጠጣት መቆጠብ ብቻ ነው ወይስ ሌላ ምንድነው? ሁለተኛ ጾሙ ተጀምሮ እስኪጠናቀቅ ከፈጅር እስከ መግሪብ ባለው ወቅት ላይ ዋና ዋና አርካን የሚባሉ የጾም ማዕዘናቶች ምንድን ናቸው? አለመብላት፣ አለመጠጣት፣ ግብረ ስጋ ግንኙነት አለማድረግ ብቻ ነው? የሆድ ጾም ነው? ሌላ ነገር አለ? ይሄ ሁሉ መጠየቅ አለበት። ሶስተኛ ሙፍሲዳት፣ ጾምን የሚያበላሹ ነገሮች ምንድን ናቸው? ዝርዝሩን ሁላችንም አውቀን ስታንድ ባይ መሆን አለብን። አራተኛ ደግሞ አጅሩን የሚያጎድሉ የተጠሉ ተግባር ቀጥታ ጾሙን ባያበላሹም ቀዳ እንድናወጣ ግዳጅ ባያስደርጉም አጅሩን ግን የሚያጓድሉ የሆኑ ከንግግር ጀምሮ የተጠሉ የሆኑ ምን እንደሆኑ ዝርዝሩን ማወቅ መቻል አለብን። የተፈቀዱትስ በጾም እንዳንቸገር። እስልምና ገር ነው ዲኑ። ዩሪዱላሁ ቢኩሙል ዩስራ፣ አላህ ግን በእኛ ላይ ሲደነግግ ገርን ነገር ነውና የሚፈልገው መቸገራችን አይፈልግም። እና ሙባህ የሆኑ በጾም ወቅት ላይ የተፈቀዱትስ እያንዳንዱን ዝርዝር መጠየቅ መቻል አለብን። የአካባቢያችን ዓሊሞችን የሚያስተምሩንን የዛኔ በእውቀት ሲሆን ዒባዳው የምንሰራውን ነገር ስለምናውቅ መቅቡል ይሆናል። ካልሆነ በስተቀር ግን ጾሙን ለምን እናበላሻለን? ይሄ ነገሮች ሁሉ እኛ ጋር አህካሙን በመማር ዝግጅት ያስፈልገናል። አራተኛ የአምናው ቀዳ ያለብን ሰዎች ቶሎ ብለን ቀዳችንን መክፈል አለብን። በዑዝር ምክንያት ወንዶችም ይሁኑ ሴቶች ከረመዳን ከአንድ ቀን ጀምሮ እስከ ተለያየ ብዙ ቀናት ቀዳ ያለባቸው ሰዎች በዚህ በሻዕባን በተለይ አሁን ያለነው ሻዕባን ነው ማጠናቀቅ መቻል አለብን። እናታችን አይሻ ረዲየላሁ ዐንሃ በረመዳን ላይ ይኖርባት የነበረውን ቀዳ ሻዕባን ላይ እንደምትከፍለው ተናግራለች። ረሱል አለይሂ ሰላቱ ወሰላም ከረመዳን ወር ቀጥሎ በአብዛኛው የሚጾሙት ወይ ሁሉን ማለት እስኪቻል ድረስ ሻዕባንን ነው። የዛኔ ከኛ ጋር ሐጃ ስለማይኖራቸው እኔም ሌሎች ሴቶችም ቀዳችንን እናወጣ ነበር። ነገር ግን ያ ወር እስኪመጣ ድረስ ምናልባት የአላህ መልእክተኛ ከፈለጉን በማለት ሁሌም ራሳችንን እናዘጋጅ ነበር ነው ያለችው። ስለዚህ ቀዳችንን ቶሎ ልናወጣ ይገባል ማለት ነው። ይሄንን ልናውቅና ልንማር ይገባል። አምስተኛ ደግሞ በመልካም ስራ ላይ ፕሮግራም ማውጣት። ጾም አሁንም ከመብላት ከመጠጣት ከትዳር አጋር ጋር ግብረ ስጋ ግንኙነት ከመፈጸም መቆጠብ ብቻ ሳይሆን በቀኑም በሌሊቱም ክፍለ ጊዜ ለኛ ፍሪ ታይም የምንሆንበት የተመቸንን በኸይር ስራ ላይ ልንሳተፍ ይገባል። ዚክር ከኸይር ስራዎች አንዱ ነው፣ ትልቁም ነው። በዚክር ጉዳይ ላይ ምን ያህል ኃጢያትን የሚያስምሩ ደረጃችንን ከፍ የሚያደርጉ ብዙ ዚክሮች አሉ። ለምላስ ቢነገሩ ቀላል የሆኑ ለምሳሌ ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂል ዐዚም። ይሄ ከ3 ሰከንድ አይዘልም። አንድ ጊዜ ቢባል 100 ጊዜ ቢደጋገም 5 ደቂቃ ማለት ነው፣ 300 ሰከንድ። ስለዚህ ሁለት ሐዲሶች ብቻ ልናገር። አንደኛው ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ከሊመታን ብለው ባጭሩ የገለጹት ነው። ሁለት ቃል ብቻ ናቸው አሉ። ሱብሃንአላሂ ወቢሐምዲሂና ሱብሃንአላሂል ዐዚም። ምንድናቸው እነዚህ ሁለት ቃል? ሐቢበታኒ ኢለራህማን፣ አራህማን ዘንድ በጣም የተወደዱ ናቸው። በጣም የተወደዱ። አላህ የሚወደውን ቃል ማሰማት ራሱ አይበቃንም እንዴ ለኛ? ይሄንን ዚክር ለማለት ስታስብ አሁን እንዲህ በመናገርህ ማን ነው ደስ የሚለው ብትባል የፈጠረኝ ጌታዬ ስትል ራሱ እንዴት ነው የሚቀሰቀስ? ጫማህን አድርገ ቤትህ እስክትሄድ 5-10 ደቂቃ ሊፈጅ ይችላል። አሁን ስንወጣ እቺን 5-10 ደቂቃ ሞባይል እየጎረጎርኩ ከማይ እስቲ ጌታዬ ደስ እንዲለው ብዬ ይሄንን ልደጋግሞ 100 ጊዜ ብትልስ? ሐቢበታኒ ኢለራህማን፣ አራህማን ዘንድ በጣም የተወደዱ። እሺ ፈቂለታኒ ፊል ሚዛን፣ ሚዛን ላይ ግን ቢቀመጡ በመልካም ስራ ሚዛን እጅግ በጣም የከበዱ። ኸፊፈታኒ ዐለል ሊሳን፣ ለምላስ የማያስቸግሩ ቀለል ያሉ ወዲያው የምትገላገለው ነው። ረጅም አይደለም ደቂቃ የሚፈጀው 3 ሰከንድ ነው አንዴ ብትለው። ማናቸው ሲባል ሱብሃንአላሂ ወቢሐምዲሂ
ሱብሃነላሂል ዐዚም። በሌላ ሐዲስ ደግሞ ኃጢአትን በማስማር ረገድ የሚጫወቱት ሚና ምን ያህል ነው ሲባል መን ቃለ ፊል የውሚ 100 መረት በአንድ ቀን ውስጥ 100 መራ ለ100 ጊዜ 5 ደቂቃ ማለት ነው። ቅድም እንዳልነው ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም ያለ ሰው ምንድነው ጥቅሙ ሲባል ሑጠተ ዐንሁ ኸጣያ ኃጢአቱ ከእርሱ ላይ ይታበሳል። ምን ያህል ኃጢአት? ወለው ካነት ሚስሉ ዘበዲል ባሕር እንደ ባህር አረፋ የተቆለለ ቢሆን እንኳ 5 ደቂቃ ብቻ ለአላህ በመስጠት እንደ ባህር አረፋ የተቆለለን ኃጢአት የማስወገድ ስርዓት። ነገ የውሙል ቂያማስ ዱንያና በዱንያ ላይ ያለው ሀብት ለኛ ሆኖን ፊዳ አድርገነው እሱን ሰጥተን እንዳን ቢባል የማይዳንበት ቀን ነው። ዛሬ ግን ገንዘብ አልተጠየቅም። ዛሬ ረጅም ሰዓት አልተጠየቅም። ዛሬ የተጠየቅነው ጉልበት አይደለም፣ 5 ደቂቃ ብቻ ነው። ለኳስ ሲሆን ስንት ደቂቃ ነው? 90 ደቂቃ ነው። እሱም ውጤቱ ላልታወቀ ደስታን ነው ወይስ ሐዘን ያስከትላል ለሚባለው 5 ደቂቃ ብቻ ለአላህ በመስጠት ዚክር ማለት ይቻላል። ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንዲሁም ወላ ሐውለ ወላ ቁወተ ኢላ ቢላህ። እነዚህን በቻልነው መጠን መደጋገም 10 ጊዜ የሚሆን 100 ጊዜ ከዛም በላይ ሌሎችም ዚክሮች አሉ። አስተግፊሩላህንም ማብዛት። ስለዚህ አንድ ቀኑን ወይም ወሩን አጠቃላይ የዚክር ቀን ለማድረግ ባገኘነው አጋጣሚ ለመጠቀም ራሳችንን ማዘጋጀት መቻል አለብን። እንወስን። አንዴ ከጀመርነው ቀላል ነው። ምናልባት የመጀመሪያ ሁለተኛ ሶስተኛ ቀን ሊከብድ ይችላል። 4 5 ግን ራሱ ፕሮግራም ይሆንና ልምድ ይሆንብናል። በለኝ እንጂ ብሎ ያስታውሳል። ዛሬ ሞባይል መጎርጎር ምንም ደቂቃ እንደው ረፍት ሳናደርግ እንዲህ የያዝን መንካት ሱስ የሆነብን መጀመሪያ ላይ እኮ እንዲህ አልነበረም። ስለተላመደን ስለተዋሃደን ነው። ልክ እንደዛው ይሄም ዚክር የተዋሃደው ሰው ሞባይሉ ለሱ ዚክር ይሆናል ማለት ነው በሌላ መልኩ በተለይ ረመዳን ሲሆን። ስለዚህ ራሳችንን ለዚክር እናዘጋጅ፣ ኢስቲግፋርንም እናብዛ። በተለይ ሰይዱል ኢስቲግፋር እንደ አጅሩ ትልቅ ነገር ነው የተነገረን። ቢያንስ ጠዋት 1 ጊዜ ማታ 1 ጊዜ ልናበዛ ይገባል። ኢስቲግፋር ወሩ የዛ ወር መሆን አለበት። ሌላ ዱዓ ስንት ሀጃ ያለብን ሰዎች ነን። በየጊዜው የሚያስፈራ ነገር ነው የምንሰማው። ወደፊት መጪው ጊዜ ጥሩ አይደለም የሚል እንጂ ጥሩ ተስፋ አለው የሚል አንሰማ። እንዲህ አይነት ነገሮች በኑሯችንም የኑሮ ውድነት በሰላማችንም የሰላም እጦት ከተጋረጠብን መፍትሄው ዱዓ ነው። ወቃለ ረቡኩም ኡድዑኒ አስተጂብ ለኩም ብሏል። ወሩን የዱዓ እናድርገው። የዱዓ ወር አድርገን ደጋግመን አላህን የምንለምንበት ወር ሊሆን ይገባል። እንደገና ወሩ ሸህረል ቁርአን የቁርአን ወር ነውና ከቁርአን የቻልነውን ክፍል ለመቅራት እንሞክር። ግዴታ የቁርአን ወር ነው ሲባል 30 ጁዝ የቀሩ ወንድምና እህቶች ብቻ የሚቀሩበት አይደለም። እናት አባቶችም መሳተፍ ይችላሉ። ረመዳን የቁርአን ወር ነው። ቁርአን ቅራ ሲባል እኔ እኮ ገና ታች ነኝ 1 ጁዝም አልደረስኩም ይላል። ታዲያ ረመዳን የ30 ጁዝ ማክተሚያ ወር ነው እኮ አልተባለም። የቁርአን ወር ነው የተባለው። አንተ የገራልህን ከታች ጀምረ ስትቀራ እስከ ሊኢላፊ ከነበር የደረስከው እነዛን ደጋግሞ መቅራትስ። ምክንያቱም አጅሩ የሚጻፈው ባኸተንከው ልክ ሳይሆን በቀራኸው ሐርፍ ልክ ነው። አንድ ሐርፍ መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ሐሰነቱን ካለ እምትቀራቸው ቂሳሩ ሱወር አጫጭር ሱራዎችም ሚን ኪታቢላህ ከአላህ መጽሐፍ ናቸው። እነሱን ደጋግሞ እናቶች ከፋቲሃና ከቁልሁ ውጭ ያናቅም እንኳ ቢሉ እነሱን ደጋግሞ መቅራት ይችላሉ። ፋቲሃን ደጋግሞ መቅራት ቁርአን ነው። ቁልሁን ደጋግሞ መቅራት ይችላሉ። እንደውም ሱረቱል ኢኽላስ ተዕዲሉ ሱሉሰል ቁርአን የቁርአንን 1/3 ያክላል ነው የተባለው። የቁርአንን 1/3 ካከለ 3 ጊዜ ሱረቱል ኢኽላስን መቅራት ቁርአንን ምን ማድረግ ነው? 3 ጊዜ ለመቅራት ከ1 ደቂቃ በላይ ይጠይቃል። 1 ደቂቃ ውስጥ ቀርቶ አንድ ያختመ ማለት ነው። በአንድ ሰዓት ውስጥ ስንቴ ማختም ሊሆን ነው? 60 ጊዜ ሊሆን ነው። ለምን 60 ደቂቃ ነው ያለው። ኤግዚቢሽኑ እንደዚህ ክፍት ሆኖ ከመጣ ለኛ ቀለል ባለ መልኩ ዝግጅቱ ከተነገረን ከኛ የሚጠበቀው አምኖ መስራት ነው። የግድ መካበድ አለበት እንዴ? ስለዚህ አሁንም ወሩ የቁርአን ወር ነውና ሁሉም በገራለት ልክ የሚያختመውም ያختም እስከታችን የቀራውት ያለውም እስከቀራበት ድረስ ቁርአንን ደጋግሞ የሚቀራበት መሆን አለበት። እንደዚሁም ሌላ ምን ኸይር ስራ አለ? አራተኛ ኢፍጣሩ ሳኢም ጾመኛ ማስፈጠር። አካባቢያችንን ጎረቤታችንን መቃኘት አለብን። እኛ የገዛነው ለአንድ ወር ይበቃናል አይበቃንም ምን ጎደለብን ብቻ ሳይሆን ወንድም እህቶቼ ጎረቤቶቼ ምን ጎደለባቸው? በረመዳን እንደኔ በልተው ጠግበው ተደስተው ነው የሚጾሙት ወይስ ቀኑም ጾም ማታውም ጾም ነው የሆነባቸው ያልተለየባቸው? ይሄንን በማጥናት አንተ ብቻህን እንኳን የአንድ ቤተሰብ ሙሉ ወጪ አልሸፍንም አልችልም እንኳን ብትል ከጓደኛህ ጋር አንድ ላይ ብታረጉትስ
በዚህ መልኩ ተመካክሮ ጾመኛን ጠርቶ ማስፈጠር ወይም ያፈጥሩበትን ቤታቸው ማስቀመጥ። ረሱል አለይሂ ሰላቱ ወሰላም መን ፈጠረ ሳኢመን ጾመኛ የሆነን ሰው ያስፈጠረው ሰው ፈለሁ አጅሩ ሚስሉ ሳኢሚ ጾመኛው ሰው በጾሙ ያገኘውን አጅር አምሳያ ያስፈጠረውን በማስፈጠሩ ያገኛል። غير انه لا ينقص من اجر الصائم شيئا ከጾመኛው አጅር ላይ ምንም ሳይጎድል ማለት ነው። ስላስፈጠርከው የሱን አጅር በግማሽ ትወስዳለህ አይደለም። እሱ በመጾሙ ሙሉ አጅሩን ያገኛል፣ አንተም በመጾሙ ሙሉ አጅር አለ። ያንተ ተጨማሪው ሌላ ሁለተኛው አጅር በማስፈጠር የምታገኘው አጅር ነው ማለት ነው። የግድ ማስፈጠር ማለት እኮ በግ ማረድ አይደለም፣ ዶሮ መግዛት ወይ ክትፎ አይደለም። ቤት ካፈራው ነገር ቴምርም ይሁን ማስፈጠር ነው ጾም እንዲፈታ። ግን አንተ አቅሙ ካለ መቼም በቴምር ብቻውን ምግብ አይሆንምና ሌላም ነገር ሾርባን በለው ምንም በለው ቤት ያፈራውን ነገር አንድም ምስኪን ቢሆን ሰው እንዳቅሙ ልክ ቢያስፈጥር ትልቅ አጅር ይገኛል። የኸይር ወር ነው። በረመዳን ያልራራ ልባችን ያልተገራ ቀልባችን የትኛው ወር ላይ ነው ታዲያ ኸይረኛ የሚሆነው? ይሄ ደግሞ በተጨባጭም የምናውቀው ነው በየትኛው ወር መልካም እንደምንሆን። ይሄንን ነገር ለማድረግ ሁላችንም ዝግጅት ያስፈልገናል። ረመዳንን ስንቀበል በእነዚህ መንገዶች ከተቀበልነው በአላህ ፍቃድ ምን ይሆናል ማለት ነው? ጾማችን መቅቡል ይሆናል። ሌላው አምስተኛ ምን መልካም ስራ አለ በረመዳን ቢባል ዑምራ አቅሙ ላላቸው ሰዎች አላህ ይወፍቀን፣ የተወፈቁትንም አላህ ይደጋግማቸው። አልዑምረቱ ፊ ረመዳን አሉ ረሱል ሰለላሁ ዐለይሂ ወሰለም በረመዳን ወር የሚደረግ ዑምራ ተዕዲሉ ሐጀተን በምንዳ ረገድ ሐጅ ጋር ይስተካከላል አሉ። ሰውየው ከዛ በፊት ሐጅን ካላደረገ የሐጅ ግዳጅነት ከላዩ ላይ ይነሳል አይደለም። የሐጅ ግዳጅነት እስኪፈጽመው በጫንቃው ላይ ነው። ዑምራን ግን በማድረጉ ምክንያት ሐጅ በማድረግ የሚያገኘውን አጅር አምሳያ በዑምራውም ያገኛል። በሌላ ሪዋያ ደግሞ ምንድነው ያሉት? ልክ ከኔ ጋራ ሐጅ እንደማድረግ ነው ያሉት። በረመዳን ምንም በአካል ባናገኛቸው ማለት ነው። ስለዚህ ይሄን ከልቡ የነየተ ሙስሊም አቅሙ ካለው በረመዳን ዑምራ ማድረጉ ይበልጥ ተወዳጅ ነው። የዑምራ አመቱን ሙሉ በሮቹ ክፍት ናቸው፣ የሐጅ ወቅቶቹ ብቻ ሲቀሩ ማለት ነው። የዛኔ ከሐጅ ጋር ነው ዑምራውን የሚፈጽመው። ብቻውን ለማድረግ ግን አመቱን ሙሉ ከነዚህ ቀናቶች ከሐጅ ወራቶች ውጪ ሙሉ ክፍት ስለሆነ በረመዳን ደግሞ አቅሙ የቻለ ሰው ዑምራ አድርጎ ቢመጣ ይበልጥ የተወደደ ይሆናል። እንግዲህ ኸይር ስራ በሮቹ ብዙ ናቸው፣ ተቆጥረው አይጨረሱም። አንድ ሁለት ብለን እስከ 5 የጠቀስናቸው ለምሳሌ ያክል ለማነሳሳት እንዲመች ነው። እንደገና ስድስተኛ ደግሞ ዒባዳ ላይ መበርታት። ዛሬ በቀን 5 ይሆናል ምን ሰግደው። ረመዳን ላይ ደግሞ ምን ይመጣል? ቂያሙ ረመዳን ሰላቱ ተራዊ ላይ መበርታት አለብን። ረሱል አለይሂ ሰላቱ ወሰላም መን ቃመ ረመዳን ኢማናን ወህቲሳባ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ረመዳንን አምኑ አጅሩን ከጌታው ተሳስቦ በኢባዳ በመልካም ተግባር የቆመ የፈጸመ ሰው ከዚህ በፊት የሰራው ወንጀሎች ሙሉ በሙሉ ይማራል። በተለይ ተራዊ ላይ ከኢማሙ ጋር ጀምረን ከጨረስነስ ኢማሙ የሚያሰግደው 11ም ይሁን 23ም ይሁን ከሱ ጋር ጀምረን ከጨረስን ምንድነው ጥቅሙ ሲባል መን ቃመ መዐል ኢማሚ ሐታ የንሰሪፍ ኢማሙ ከሰላቱ እስኪያጠናቅቅ እስኪጨርስ ዊትሩንም ጭምር ማለት ነው አብሮ ከኢማሙ ጋር የቆመ የሰገደ ሰው ኩቲበ ለሁ ቂያሙ ለይሊሂ የዛን ቀን ሙሉ ሌሊቱን በሰላት እንደቆመ ይቆጠራል። አንፈልግም እንዴ? ሌሊቱን ሙሉ ሳንቆም ግን እንደቆምን እንዲቆጠርልን እንፈልጋለን? አንፈልግም? ምንድነው ብቸኛው መስፈርት ሲባል ኢማሙ እስኪያጠናቅቅ መጨረሱ ነው። አቋርጦ ከመሄድ ያለ ምንም ጥርጥር ማጠናቀቁ ነው የሚወደደው። አንዳንዱ ያንን ተራዊ 8 በሚሰገድበት ወይ 20 በሚሰገድበት መስጂድ ላይ ይሰግድና ዊትሩን ለቤት ብሎ ጥሎ የሚወጣ ሰው አለ። ይሄ አግባብ አይደለም። እዚሁ መጨረስ ነው ያለበት። አይ እኔ ሌሊት መስገድ እፈልጋለሁ ይላል። እዚህ ዊትር መስገድ ቤታችን ላይ ሌሊት ተነስቶ ከመስገድ አይከለከለንም። የተከለከለው በአንድ ሌሊት 2 ዊትር ማድረጉ ነው። ላ ዊትራኒ ፊ ለይለቲን ዋሂዳ በአንድ ሌሊት 2 ዊትር የለም አይደል? እዚህ ከኢማሙ ጋር ዊትርን ሰግደ ጨርሰሃል አይደል? እቤት ደግሞ ለሰሁር በተነሳህበት ወይ በሌሊት መስገድ ከፈለክ 2 አድርገ በዛው መቆም ትችላለህ። ሌላ ድጋሚ ዊትርን ሳታመጣ ማለት ነው። አይ ኢጅዓሉ አኺረ ሶላቲኩም ቢልለይሊ ዊትራ በሌሊቱ ክፍል የመጨረሻውን ሰላታችሁ ዊትር አድርጉ ተብሎ አይደለም ወይ? ከኢማሙ ጋር መጨረሻ የሰገድኩት ዊትር ከዛ በኋላ እንዳልሰግድ አይከለክለኝም ወይ ከተባለም
ዑለማኡ الاسلام የሰጡት ምላሽ ይሄ ሐዲስ አለል ኢስቲህባብ የተወደደ መሆኑን ለመግለጽ የመጨረሻዋ ሰላት ዊትር መሆኗን በሷ መዝጋቷን የተወደደ መሆኑን ለማሳየት እንጂ መስገዱ ክልክል መሆኑን ለማሳየት አይደለም። ለምን ተጥቢቀን በሌላ ሐዲስ የአላህ መልእክተኛ አለይሂ ሰላቱ ወሰላም ራሳቸው ከዊትር በኋላ 2 ረካዓ ሲሰግዱ ተገኝተዋል። መቼም የተናገሩትን የሚቃረኑ መልእክተኛ ናቸው ማለት አይደለም። ይሄ ምን ያሳየናል? መስገዱ ይቻላል፣ ግን በዊትር መዝጋቱ የተወደደ ስለተባለ ነው። ስለዚህ ከኢማሙ ጋር መጨረሱ ደግሞ ሙሉ ሌሊቱን እንደቆም ከተቆጠረልን ምን አደከመህ ታዲያ? ምክንያቱም አጅሩ የረካዓ ሳይሆን ያለው ሙሉ ሌሊቱን እንደቆም ሙሉ ሌሊት። አንተ እኮ ከተራዊ መልስ ቤት ሄደ ቁጭ ብለሃል። በቃ ግን ምን ላይ ነው ያለው? ሰላት ላይ ነው። ምን ነው ዝም አላችሁ? ሐዲስ ነው እኔ አይደለሁም። ሰላት ላይ ነን። ለምን ሙሉ ሌሊቱን እንደቆመ ይቆጠርለታል። ስለዚህ ዘንድ እንወስን። አይ ይደክመናል እያልን ደግሞ አንዳንዶቻችን እንሰነፋለን። ለዚህ ነው እንደተለመደው ኢና አዕጠይና ለወገብ ጤና የተባለባቸው መስጊድ ሄደን እንስገድ። ወንድሞች የኢማሙ ቂራአት ረዘመም አጠረም የድካም ስሜት የተሰማን ጊዜ እስልምና አሁንም አማራጭ ሰጥቶናል እኮ። ምንድነው እሱ? ቆመ መስገዱ። ለምሳሌ 8 ወይ 10 ከሰገድክ በኋላ ከደከመ ከምትወጣ ቆመ ስትሰግድ የሚደክም ከሆነ ቁጭ ብለህ ለምን አሰግድ? ይቻላል፣ አልተከለከለም። ቁጭ ብሎ መስገድ የተከለከለው ቆሞ ከመቻል ጋር ሆኖ የተከለከለው ፈርድ ሰላት ብቻ ላይ ነው። ለኢምራን ኢብኑ ሁሰይን ረዲየላሁ ዐንሁ ካነት ቢ በዋሲር የኪንታሮት በሽታ ነበረብኝ። ፈሰአልቱ ነብይ ሰለላሁ ዐለይሂ ወሰለም አን ሰላህ ስለ ሰላቴ መልእክተኛውን ጠየኳቸው። ፈቃለ ሊ ሶሊ ቃኢመን ቁመህ ስገዳው ፈኢን ለም ተስተጢዕ ካልቻልክ ነው ፈቃዒደን ቁጭ ብለህ የተባለው። ሱና ሰላትን ግን ቁጭ ብሎ መስገድ ይቻላል። ባይሆን ሰውየው ቆሞ መስገድ እየቻለ ሱናን ሆን ብሎ ቁጭ ብሎ ቢሰግድ ያገኝ የነበረውን አጅር በግማሽ ያጣል ነው እንጂ ሰላቱ ባጢል ይሆናል አልተባለም። ሀታ በቀኝ ጎኑ ተጋድሞ መስገድ ይችላል፣ ሩቡን አጅር ያገኛል። አሁን ደግሞ ከግማሹ ላይ ሌላ ግማሽ ተቀንሶ እንጂ መቆሙም መቀመጡም በቀኝ ጎኑ ተጋድሞ መስገዱም ተፈቅዷል። እስልምና ገር ነውና ማለት ነው። ስለዚህ አንተ ሰላቱ ላይ ትቆማለህ፣ ሱናው የደከመህ ጊዜ ትቀመጣለህ። ነሻጣ ሲመጣስ ተነስተ መቆም ትችላለህ። ከፈለክ 2 ረካዓ ለ2 ከፍለህ አንዱን ቆመህ አንዱን ቁጭ ብለህ፣ ካልፈለክስ ካልቻልክ አንዱን ረካዓ ብቻ ለ2 ከፍለው ግማሹን ቆመህ ግማሹን ቁጭ ብለህ መስገድ ትችላለህ። ነብያችን ሰለላሁ ዐለይሂ ወሰለም የሌሊት ሰላት ሲሰግዱ እናታችን አይሻ ረዲየላሁ ዐንሃ ምን አለች? ቁጭ ብለው ይጀምሩ ነበር አለ። ግን በጣም የሚገርመው ምንድነው ቁጭ ብለው ይሰግዱና ይቀሩና ሩኩዕ ለመውረድ አለች 40 ወይም 50 የቁርአን አየት ሲቀራቸው ተነስተው ይሰግዳሉ። ሩኩዕ ላይ ደርሻለሁ ብለው እኮ ነው። ሱብሃንአላህ። ሩኩዕ ለመውረድ 40 ወይም 50 የቁርአን አንቀጽ ሲቀራቸው ይነሳሉ። ቁጭ ብለው ስንት ነው የቀሩት? ያቺ እንግዲህ የሩኩዕ መውረጃ ተደርጋ ከታሰበች የቀረችው ቁጭ ብለው ስንት ቢቀሩ ነው? እንግዲህ ምን ያሳየናል? እግረ መንገድ ለኛ አንድ ሰው ቁጭ ብሎ ሰላቱን ጀምሮ ሩኩዕ ለማድረግ አካባቢ ትንሽ ብርታት ካገኘስ አሁን ከቀድሙ መቀመጡ ካቃለለለትስ ተነስቶ የቀረውን አየት 2 ወይ 3 አየት ቀርቶ ሩኩዕ አድርጎ ሰላቱን በዚህ መልኩ መስገድ ይቻላል። ዝም ብለን ደከመን ብለን ኡዙር እየፈለግን ከምንወጣ እዛም እዚህም እንደምንም አየርም ተቀብለን ደጅም እየመጣ ውሃም እየጠጣን ቢሆን ሰላቱን ሙሉ ልንጨርሰው ይገባል። ለምን ይሄን ያህል እንደዚህ ማክረሩ አስፈለገ ሲባል አጅሩ ነዋ። ምንድነው የተባለው? ሌሊቱን ሙሉ እንደቆመ ይቆጠራል። ሌሊቱን ሙሉ የመቆም አጅሩስ ምንድነው እኮ ነው ገና። ይሄን እንደ ቢዝነስ አስበን ሊሆን ይገባል፣ ልንሰለች አይገባም ነው። በዚህ መልኩ የረመዳን ዝግጅታችንን ሁላችንም ካሰብንበት ምን እንስራ የሚለው ራሱ ፊት ለፊታችን መደቀኑ አይቀርም። ብዙ ኸይር ስራዎች ስላሉ እና ላበዛባችሁ አይደለም። በዚህ መልኩ እኔም እናንተም ለረመዳን ከወዲሁ ዝግጅት እናደርግ። ካሁኑ ጾምን ጀምሮ ከተባለ ሻዕባን ነው ያለነው፣ መጾም ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ከረመዳን ቀጥሎ ሙሉውን ወይም አብዛኛውን ይጾሙት የነበረው ወር ቢኖር ሻዕባን ነው በማለት እናታችን አይሻ ረዲየላሁ ዐንሃ ተናግራለች። ይሄንን ወር መጾሙ የተወደደ ነው። መልእክተኛውም ተጠይቀዋል በኡሳማ ኢብኑ ዘይድ ለምንድን ነው ከሌሎች ወሮች በተለየ መልኩ ሻዕባንን በአብዛኛው እርሶ የሚጾሙት ሲባል ይሄ ሻዕባን ማለት ሰዎች የሚዘነጉት ወር ነው። በሁለት ታላቅ ወሮች በረጀብና በረመዳን መሃል ነው ያለው። ብዙ ሰዎች ረጀብንም ያከብሩታል፣ ዒባዳ ይፈጽሙበታል። እንዲሁም ደግሞ ረመዳንን ረጀብ ሚን አሽሁሪል ሑሩም ነው፣ ከተከበሩ ወሮች ነው። ረመዳን ደግሞ ሚን ሸህሪ ሲያም የጾም ወር ነው። በመካከሉ ያለው ሻዕባንን ሰዎች ይዘነጉታል። በዝንጋቴ ጊዜ ደግሞ አንተ ከሰው ተነጥለ የምትፈጽመው ዒባዳ የተወደደ ነው፣ ለኢኽላስም የቀረበ ነው። እንደገና ደግሞ አመታዊ የባሮች ስራ ወደ አላህ የሚወጣው በምን ወር ነው?
በሻዕባን ወር ነውና ጾመኛ ሁኜ እንዲወጣልኝ ስለምፈልግ ነው አሉ የአላህ መልእክተኛ። ከዚህ በመነሳት የሻዕባን ወርን ሰው የገራለትን ያህል መጾም ይችላል ማለት ነው። እና ሁላችንም ይሄንን ተምረን ጾማችንን መቀጠል ይቻላል። አይ አሁን ገና 10 ነው ከ15 በኋላ ልጀምርም ቢባል ይቻላል። ሻዕባን ግማሽ ከሞላ በኋላ አትጾሙ በሚለው ሐዲስ ዙሪያ ዑለማኡል ኢስላም ከፊሎቹ ሐዲሱ ضعيف እንደሆነ በመግለጽ በተለይ ከሌላ ሰሂህ ሐዲስ ጋር ይጋጫልና መጾም ይቻላል ነው። በሌላ ሰሂህ ሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም ምን ብለዋል? ላ ተተቀደሙ ረመዳን ቢሰውም የውሚን ወላ ቢየውመይን፣ የረመዳንን ወር ጾም በአንድ ቀን ወይ በሁለት ቀን ቀደም ብላችሁ አትጀምሩት አለ። የዚህ ሐዲስ መፍሁሙ አገልባጩ ረመዳንን በአንድ ቀን ወይ በሁለት ቀን ጾም ቀደም ብላችሁ አትጀምሩ ማለት ከሁለት ቀን በላይ ባለው ግን ቀደም ብሎ መጀመር እንደሚቻል ያሳያል። ያንን እንደሚቻል ካሳየን 15 ከሆነ በኋላ ሻዕባን አትጾሙ ከሚለው ጋር በቀጥታም የሚጋጭ ነው። ከሰነድ አንጻርም ሐዲሱ ضعيف ነውና ከ15ም በኋላ ጾም የገራለት ሰው ሊጾም ይችላል ማለት ነው። ባይሆን ማን የተከለከለው? ረመዳን ነገ ነው ሲባል ዛሬ የሚጀምር ሰው ወይ ረመዳን ከነገ ወዲያ ነው ሲባል ዛሬና ነገ ልጾም ለሚል ሰው ግን እንደ ሐዲሱ ተከልክሏል። መጀመሪያም የጾም ልምድ ያለው ሻዕባንን ሲጾም የመጣ ሰው ካልሆነ በቀር እንዲህ አይነቱ በዛው መቀጠል ይችላል ረመዳን እስኪገባ። ይሄኛው ግን ለመለማመድ እስከዛሬ ሳይጾም ልክ ረመዳን አንድ ቀን ሁለት ቀን ሲቀረው ሊጀምር ያለውን ነው የተከለከለው ነው። በዚህ መልኩ ቀዳ ያለበትም ቀዳውን እየከፈለ ቀዳ የሌለበትም ጾሙ ላይ በሱናው እየተበረታታ ቀጥታ ረመዳንን ከወዲሁ ዝግጅት ማድረግ ይቻላል። አላህ በሰማነው ተጠቃሚ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። فلأنصرن الحق حتى أنني أسطو على ساداتكم بطعاني